እንደምን አላችሁ የተወደዳችሁ ተመልካቾች የወቅታዊ ዝግጅታችን ተጀምሯል። በዛሬው የወቅታዊ ዝግጅታችን ትኩረት አድርገን መረጃዎችን ወደ እናንተ የምናደርሰው የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ጋር የተለያዩ ጉዳዮችን በማንሳት ይሆናል። አጠቃላይ እንደ ሀገር ሰላምና መረጋጋትን ህዝባዊ ደህንነትን ከማስፈን አኳያ የተከናወኑ ያሉ ስራዎች ምንድን ናቸው፣ በቀጣይስ ምን ለመስራት ታስቧል የሚሉ ጉዳዮችን እያነሳን ነው ቆይታ የምናደርገው። አብራችሁን እንድትቆዩ እንጋብዛለን። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ለጊዜዎት እጅግ እናመሰግናለን። እኔም አመሰግናለሁ። ጥሩ፣ ወደ ቀዳሚው ሀሳባችን እንምጣና በተለይ ቀጠናውንም ጂኦፖለቲካ ሁኔታ በመረዳት መነሻ በማድረግ የሀገርን ሰላምና ደህንነት ለማስከበር ተጋላጭነትን ለመቀነስ እንደው የጸጥታና የደህንነት ተቋማት ዝግጁነት ምን ይመስላል፣ በተለይ የመከላከያ ሰራዊታችን ቁመና ምንድነው የሚመስለው የሚለው መነሻ እናደርገው። አመሰግናለሁ። በድጋሚ ያው እንግዲህ የአገር መከላከያ ሚኒስቴር ወይ ደግሞ ሀገር መከላከያ ሰራዊት እና የደህንነትና የጸጥታ ተቋማት የለውጡ መንግስት በጣም ትኩረት ሰጥቶ ሪፎርሙን ከጀመረባቸውና አሳክቻለሁ ብሎ ከሚያምንባቸው ተቋማት ዋና ተቋም ነው። ምክንያቱም እንደሚታወቀው ያለው ነባራዊ ሁኔታ በዓለም ደረጃ በአህጉራችን በቀጠናችን ያለው ጂኦፖለቲካል ሁኔታ ይህንን ዝግጁነት የሚጠይቅ ተጋላጭነትን ለመቀነስ ካሉት ነባራዊ ሁኔታዎች ጋር ራስን አዛምዶ የሚሰራ ኃይል የሚፈልግም ስለሆነ ይህን ዝግጁነት ለማምጣት ከስር መሰረቱ የለውጡ ጅማሮ ከጀመረባቸውና የለውጡ ገፊ ምክንያትም ተብለው ይነሱ ከነበሩ ተቋማት የህዝብ ሮሮ የነበረባቸው አገራዊ ተቋማትነታቸው እጅግ በጣም ተሸርሽሮ የነበረባቸው ተቋማት ስለነበሩ ከነዚህ ተቋማት የለውጡ መንግስት ሪፎርም እንደጀመረ እናውቃለን። ከዚህ በመነሳት አጠቃላይ እንደ መከላከያ ያለው ቁመና እንግዲህ ውትድርና አገር ወዳድ የሆነ ዜጋ ሁሉ ለሀገር ዘብ ቆማለሁ ብሎ በራሱ ፍላጎት በራሱ ተነሳሽነት በቁርጠኝነት እና በታማኝነት ለማገልገል የሚመርጠው በጣም የተከበረ እና ጀግና ዜጎች የሚመርጡት ሙያ ነው። እንደምታውቀው ይህንን ሙያ ጠብቆ እንደ ሀገር በጣም አንጋፋ እድሜ ጠገብ ከሚባሉ ተቋማት አንዱ መከላከያ ሚኒስቴር ነው። ከ100 ዓመት በላይ እድሜ ያስቆጠረ የተደራጀ ኃይል ያላት ሀገር ናት ኢትዮጵያ። ይነስም ይብዛም በተለያዩ መንግስታት የተለያየ ችግር ውስጥ የገባ ተቋም ቢሆንም አሁንም ቢሆን በትውልድ ቅብብሎች የተገነባ ተቋም ነውና ሺዎች ሞተው ሺዎች ቆስለው እየተቀባበሉ የገነቡት በትውልድ ቅብብሎች የተገነባ ተቋም ነው ብለን መውሰድ እንችላለን። ስለዚህ የአገር መከላከያ ሰራዊት የለውጡ መንግስት ጠንካራ አገር ለመመስረት ካለው ፍላጎት የተነሳ ጠንካራ ሀገር መንግስት ለመገንባት ደግሞ በጠንካራ ቴክኖሎጂ የታነጸ በስነ ምግባር የታነጸ የአገርና ሕዝብ የሚመካበት መከላከያ ኃይል ያስፈልጋል ማለት ነው። ከዛ በመነሳት ተቋሙ ወደ ሪፎርም ምህዋር ከገባ እንግዲህ ወደ 7 ዓመት ሆኖናል ማለት ነው። አሁን እዚህ ያለው ነባራዊ ሁኔታ ሪፎርሙን የማጽናት የተላበስናቸውን የሪፎርሙን ውጤቶች ወደ ቢዝነስ አዝ ዩዥዋል የመቀየር ስራዎች ናቸው እየተሰሩ ያሉት ማለት ይቻላልና አሁን ያለው ተቋም በውትድርና ሙያዊ የሆነ ተቋም እየተገነባ ነው። ፕሮፌሽናል ሰራዊት እየተገነባ ነው ማለት ይቻላል ማለት ነው። ይህም እንግዲህ መገለጫው ከዘመኑ ትጥቅ ጋር ራሱን ያዛመደ ሰራዊት እየተገነባ ነው። እንግዲህ የአሁኑ ዘመናዊ ትጥቅ ብዙ ነገር የሚፈልግ ብዙ ዝግጁነት የሚፈልግ ብዙ ስልጠና የሚፈልግ ራስን ከነዛ ትጥቆች ጋር ማዛመድ የሚፈልግ የጦርነት ሁኔታዎችም ተለውጠዋል። እስከ ዛሬ እንደነበረው አይደለም። ስለዚህ በዓለም ደረጃ እነዚህ ነገሮች እየዘመኑ በሄደ ቁጥር ራስንም በዛ ልክ ተጋላጭነታችን ለመቀነስ ያለውንም አካባቢ ለማረጋጋት የሚያስፈልገው ጉልበት ይሄ ስለሆነ የኛም ሰራዊት ከዘመኑ ጋር የዘመነ ዘመናዊ ትጥቅ የታጠቀ ለዛ ትጥቅም ራሱን ያዛመደ ከትጥቁ ጋር ያዛመደ አገራዊ አስተሳሰብ በዋናነት የተላበሰ ሰራዊት እየተፈጠረ ነው ማለት ነው። ስለዚህ የኢትዮጵያ መከላከያ ሰራዊት ከኢትዮጵያ በታች የሚመጥነው ሰፈር እንደሌለ የሚያውቅ ብሔር የሌለው ልኬ ኢትዮጵያ ነች ብሎ የሚያምን ለኢትዮጵያም 24/7 ዘብ የቆመ በጣም ጠንካራ ሰራዊት በዚህ ሰዓት ኢትዮጵያ አላት ቢባል ማጋነን አይሆንም ብዬ አስባለሁ። መልከ ብዙ የሆኑ ግዳጆችን በአንድ ጊዜ በተመሳሳይ ወቅት መወጣት የሚችል ራሱን በአደረጃጀትም በትጥቅም በአስተሳሰብም በስልጠናም ያዘመነ ሰራዊት እየገነባች ነው ኢትዮጵያ። በደንብ
ኢንቨስት እየተደረገበት ያለ ሰራዊት ነው እየገነባን ያለ ነው እና ይሄ በመሆኑም እንግዲህ ባለፉት 7 ዓመታት በአስቸጋሪ ነባራዊ ሁኔታ ውስጥ በአስቸጋሪ የመሬት ጂኦግራፊክ አቀማመጣችን ይታወቃል የኢትዮጵያ እንትኑ እና ይሄን በእነዚህ ሁሉ አስቸጋሪ ሁኔታዎች ውስጥ ማታም ቀንም ጠንካራ ግዳጆችን በሚገባ የሚወጣ ሰራዊት መሆኑን በተለያዩ ጊዜያት በቅርቡ በምናስታውሳቸው የህግ ማስከበር ዘመቻዎች አይተናል ማለት። ወደ ኢትዮጵያ የሚቃጣ ማንኛውንም ኃይል መመከት የሚችል ቁመና ያለው ያልነበሩ አዳዲስ አደረጃጀቶች የተፈጠሩበት ምክንያቱም ያለው ነባራዊ ሁኔታ ኢንተርናሽናል ሁኔታው ሴናሪዮ ራሱ የሚፈልጋቸው ዝግጁነቶች ስላሉ ከዚህ ቀደም ያልነበሩ አደረጃጀቶች የተፈጠሩበት ባህር ኃይልን ጨምሮ ልዩ ዘመቻዎች የሚባሉ የሳይበር ሴኩሪቲን ጨምሮ በርካታ ስራዎችን መስራት የሚችል ኃይል ተፈጥሯል እና ይሄ ተቋም በዚህ ሰዓት በኢትዮጵያ የመጣ ማንኛውንም ጠላት በጀግንነት መመከት የሚችል ቁመና ያለው ኃይል ነው ማለት ይቻላል ማለት ነው። በለውጥ ምክንያት የመከላከያ ሰራዊት የሀገር ዳር ድንበርን ከማስከበር ባለፈ በተለይ ውስጣዊ ችግሮች ሲፈጠሩ የሀገር ሰላምን ከማጽናት አኳያ ከፍተኛ ሚና ነው እየተወጣ የሚገኘውና በሀገሪቱ በተለያዩ አካባቢዎች ሰላማዊ የሆኑ እንቅስቃሴዎች እንዲፈጠሩ እየሰራቸው ያሉ ስራዎች ምን ይመስላል? በተለይ የህግ ማስከበር ስራው እንዴት ነው የሚገለጸው አሁን ላይ ያለው? በዚህም ደግሞ የመጣው ሰላማዊ ሁኔታ እንዴት ይገለጻል የሚለውን እናሳው እስኪ። የመከላከያ ሰራዊት ዋና ተልዕኮው የሀገርን ዳር ድንበርና ሉዓላዊነት ማስከበር ነው። ዋና ተልዕኮው ከውጭ የሚመጣ ጥቃትን መከላከል፣ የሀገርን ዳር ድንበር ማስከበር ነው። ሁለተኛው ተልዕኮ ደግሞ በህዝብ የተመረጠን መንግስት በኃይል ማፍረስ የሚፈልጉ ኃይሎች ካሉ ደግሞ ያንን ቆሞ አያይም። ያንን የሚመክት ሰላማዊ አገሪቷ ሰላም የሰፈነባት እንድትሆን የሚያግዝ ኃይል ነው። ይህን የሚያደርገው በክልሎች ፍቃድ ነው። ክልሎች ከአቅማቸው በላይ የሆነ ነገር በአካባቢያቸው በሚከሰትበት ጊዜ የመከላከያ ኃይል መጥቶ እንዲያግዛቸው ጥሪ ያቀርባሉ፣ ይጠይቃሉ። በዛ መሰረት በዋናነት በኦሮሚያና በአማራ ክልል በተከሰቱ የሰላም መደፍረስ እና የጸረ ህዝብ እንቅስቃሴዎች የክልሉ መንግስታት ባቀረቡ ጥያቄ የመከላከያ ሰራዊት ባለፉት 2 ዓመታት የተለያዩ የሰላም ማስከበር ስራዎችን እየሰራ ይገኛል። በዚህም ምክንያት ሁልጊዜ የሰራዊታችን አመራሮች እንደሚገልጹት በአካባቢው የነበሩ ነባራዊ ሁኔታዎች በሰዓቱ የነበሩበትን ሁኔታ ሁላችንም እንረዳለን። በዚህ ሰዓት ግን እነዚህ ሁኔታዎች ወደ ነበሩበት የተመለሱባቸው ቦታዎች በጣም ሰፊ ናቸው። በተነጻጻሪ አካባቢዎቹ ሰላምና መረጋጋት የሚታይባቸው፣ ህዝብ ተረጋግቶ ወደ ልማት ስራ የገባባቸው ሁኔታዎች ናቸው ያሉት። ሰራዊቱ እንግዲህ ባለበት አካባቢ እነዚህን ጸረ ሰላም ኃይሎች ከህዝቡ የመነጠል ማንነታቸውን የማጋለጥ አስፈላጊ ሲሆንም ከህዝብ ጋር በመሆን ከአካባቢው ጸጥታ አካላት ጋር በመሆን ከፌዴራል ፖሊስ ጋር በመሆን ኮማንድ ፖስቱን በመከላከያ ኃይል እየተመራ እነዚህ በጥፋት ውስጥ የነበሩ ታጣቂዎች ወደ ሰላማዊ ኑሮ እንዲመጡ ቤተሰቦቻቸውን ህዝብም ጋር በመግባባት የተለያዩ ስራዎችን የአካባቢውን መስተዳድሮች በመደገፍ ወደ ሰላም እንዲመጡ የማድረግ ስራ በስፋት ተሰርቷል። ስለዚህ በተነጻጻሪ በተሻለ ቁመና ላይ ነው አሁን እነዚህ አካባቢዎች ያሉት ማለት ይቻላል። እንደ ማንኛውም ህዝብ ወደ የዕለት ተዕለት ስራቸው መመለሳቸውን እናውቃለን። በዛ ላይ ደግሞ እነዚህ ኃይሎች ሲታዩ በውስጥ ቅራኔ፣ በተለያየ መከፋፈል፣ አላማቸው አንድ ባለመሆኑ እንደገና ደግሞ እነዚህ የሚፈልጉት ነገርም በትክክል ኮይን ያላደረጉ ኃይሎች ስለሆኑ እነዚህ ጸረ ሰላም ኃይሎች ለህዝቡ የማይበጁ መሆናቸውን እነሱም እንዲረዱ ማህበረሰቡም ይሄንን አውቀው ለነሱ ያው በነበረው ኮርኳሪ አጀንዳ በማቀበል ስለነበረ እንትኑን የሚያደርጉት ይሄንን ለማስተካከል መከላከያ ሰራዊቱ በየቦታው ሆኖ የአካባቢውን መስተዳድሮች እየደገፈ ከሌሎች የጸጥታ ኃይሎች ጋር እየተጋገዘ እነዚህ አካባቢዎች ወደ ሰላማዊ ኑሮ እንዲመጡ እየተደረገ ነው ያለው። አሁን ያለው የነዚህ ኃይሎች ቁመና የሸኔም ይሁን የጽንፈኛው ፋኖ ቁመና ብዙ ዚግባ የሚባል ሳይሆን በየቦታው እየተሽለኮለኮ አንዳንድ የሽብር ጥቃቶች ወይ ደግሞ የሽፍታ ስራዎችን የማድረግ አንዳንድ ጊዜ አሳቻ እንትኖችን እየጠበቁ የማድረግ ካልሆነ በስተቀር ለመከላከያ ሰራዊት ስጋት የሆነ ወይ ደግሞ ህዝቡ ከሰላማዊ ኑሮ 100% ተነጥሎ እንደነበረው የሚያደርግ አቅም ያለው ኃይል የለም። ነገር ግን አሁንም ይሄ ኃይል ከማህበረሰቡ ጋር እንደገና ወደ ቆም ብሎ አስቦ ወደ ሰላማዊ መንገድ እንዲመጣ
ኢትዮጵያ የሰላም ጥሪው በየክልሉ በፌዴራል መንግስት ደረጃም ለሰላም ቅድሚያ በመስጠት በአስፈላጊ በሆነ ጉዳይ ለህዝብ እስከጠቀመ ድረስ ከማንኛውም ኃይል ጋር በሰላም ለመስራት ካለው ፍላጎት በመነሳት የሰላም ጥሪዎች ይደረጋሉ። በዚህ ምክንያት በኦሮሚያም በአማራም የድሮ ታጣቂዎች በሰላማዊ መንገድ ወደ ቤታቸው ተመልሰው እንዲኖሩና ወደ ነበሩ የስራቸው እንዲሄዱ የመልሶ ማቋቋም ስራውን በትግራይ ብቻም ሳይሆን በእነዚህ አካባቢዎች ተጀምሯል ማለት ነው። በተለያዩ ማዕከላት ስልጠና እየተሰጣቸው ወደ ሰላማዊ ህይወታቸው እየተመለሱ ያሉ በጣም ወጣ ያለ ወንጀል እየሰሩ ካሉ ደግሞ ማህበረሰቡ ላይ ህዝብ መንግስት መሀሪ ነው፣ ምህረት ማድረግ ይችላል። ነገር ግን ህዝብ ላይ ጥቃት ያደረሱ ትልልቅ ግፎችን የሰሩትን አካላት ደግሞ ለህግ የማቅረብ ስራዎች እያገዘን ያለው እሱ ብቻም ሳይሆን እነዚህ አካባቢዎች የሰላማቸው ጸንቶ ሰላማዊ ሆነው እንደ ማንኛውም የኢትዮጵያ ክፍል እንዲቀጥሉ ደግሞ የአካባቢውን ሚሊሻ የአካባቢውን የጸጥታ ኃይል የክልሉን ማለት ነው የማሰልጠን ስራ ከነሱ አቅም በላይ ሲሆን ደግሞ የማገዝ ስራ እየሰራ አካባቢዎቹን ወደ ማረጋጋትና ራሱ ወደ ነበረበት የአገር ህልውና ጥባቂ ቁመና የመመለስ ስራ ጎን ለጎን እየተሰራ ነው ያለውና በተነጻጻሪ አሁን ያለው ነባራዊ ሁኔታ ሁሉ ጊዜ እንደምንሰማው ከቀን ወደ ቀን የተሻለ ሁኔታ ውስጥ እየገባን እንደሆነ እናቀለም ማለት ነው። በደንብ ብናነሳው ብዬ ነው ለሰላም በር ከመክፈት አኳያ ምን ያክል ዝግጁነቶች አሉ በሰላማዊ መንገድ ችግሮች እንዲፈቱ ከዛም በዘለለ ደግሞ በተለይ ታጥቀው የሚንቀሳቀሱ ኃይሎች ደግሞ እንዲሰጡ ከማድረግ አኳያ እየተሰሩ ያሉ ስራዎች ምንድናቸው? በዋናነት እየተመዘገቡ ያሉ ለውጦች በዚህ ረገድ ምንድናቸው? በተለይም ደግሞ በተለያዩ አደረጃጀቶች እንዲገቡና የአቅምም እንዲሆኑ ከማድረግ አኳያ እየተሰሩ ያሉ ስራዎች ምንድናቸው የሚለውን ብናነሳ ያ እንግዲህ ቅድም እንዳልኩት የክልል መንግስታትም ሆነ የፌዴራል መንግስቱ ለሰላም በሬ ክፍት ነው። ለኢትዮጵያ እስከጠቀመ ድረስ ለኢትዮጵያ ሕዝብ እስከጠቀመ ድረስ ራስን ከፍ ብሎ አይቶ ወደ ኋላ ተመልሶ ሰላማዊ ሁኔታ እዚህ ሀገር ላይ እንዲኖር ሰላም ኪሳራ የለውም ትርፍ ብቻ ነው ያለውና ለሰላም ያለውን ሁኔታ ሰላም ደግሞ ከእያንዳንዳችን የሚመነጭ ጉዳይም እንደመሆኑ በሰላማዊ መንገድ ተመልሰው ወደ ነበረው ህይወታቸው እንዲመለሱ ጥረቶች እየተደረጉ ይገኛሉ። ብዙዎቹ የገቡ አካላት ውይይት ይደረጋልና ብዙ ጊዜ የሚያነሱት የነበረው የችግሩ አነሳስ የፈጠረባቸው ነገር አለ። ስለዚህ ይሄንን ልክ አለመሆኑን በመረዳት ይሄ ነገር እነሱ እንታገልልሃለን ለሚሉት ህዝብ የፈጠረው ጠባሳ ብቻ መሆኑ ጥላቻ ቅራኔ ብቻ መሆኑ እና ምንም የተጠቀመው ያ እታገልልሃለሁ የሚለው ህዝብ ትምህርት ቤት ተዘግቶበት የጤና አገልግሎት የማያገኝ እንደ ሁሉም ማህበረሰብ ወደ እርሻ ኑሮ የማይመለስ አራሽ ህዝብ ነው እነዚህ አካባቢዎች ላይ ያለው። ኢትዮጵያ በርካታ ምርት ከምታመርትባቸው አካባቢዎች ናቸው እነዚህ አካባቢዎች እና ይሄ ሁሉ ተነፍጎት ከማህበረሰቡ ሰቆቃና ችግር ውጪ ምንም ትርፍ የሌለው ነገር መሆኑን አንደርስታንድ ማድረጋቸውንና ይሄንን ደግሞ ወደ አስፈላጊ ወደ ሆነ የሀገር አቅም መተው መካስ እንደሚፈልጉ ያነሳሉና በዚህ ምክንያት ስልጣና በአግባቡ ተሰጥቷቸው አስፈላጊ የሆነ የኑሮ ሁኔታ ተመቻችቶላቸው ወደ የክልሎች ጸጥታ ኃይሎች የሚገቡ ኃይሎች ሁሉ እስከ ማግኘት ተደርሰዋል ማለት ነው በእነዚህ ክልሎችና እሱ ብቻም ሳይሆን እንደ ሀገር ወጣቶቻችን ተስፋ ቆርጠው በስራ ማጣት በተለያየ ምክንያት ወደ እነዚህ አይነት አካላት እንዳይሄዱ እንደ ሀገር ትልቅ የስራ እድል ፈጠራ ስራዎች ይሰራሉ። በጣም ትልልቅ መሰረተ ልማት ግንባታዎች አሉ። እንግዲህ እንደምናውቀው ኦልሞስት ኢትዮጵያ እንደገና እየተሰራች ያለች ሀገር እስክትመስል ድረስ ነው የመሰረተ ልማት ግንባታው እየተሰራ ያለውና የወጣቱ ወደ እንደዚህ አይነት አልባሌ ነገር እንዳይሄድ እየተሰራ ያለው አገራዊ ስራ ቀላል አይደለም። በሺዎች የሚቆጠሩ ወጣቶች ናቸው ከነዚህ አካላት እየተነጠሉ ራሳቸውን የተሰጣቸውን የሰላም ጥሪ ተቀብለው ወደ እንትን እየመጡ ያሉት። እሱ ብቻም ሳይሆን በውጊያም በተለያየ ግጭት ውስጥም ሆነው ተማርከው ከመጡም በኋላ ምን ያህል መሀሪ መንግስት እንዳለ ምን ያህል ያለውን ሁኔታ ለማርገብ ፍላጎት በዚህኛው ሳይድ እንዳለም የሚረዳ ኃይል ነው ያለው። ያው እንግዲህ ወንድሞቻችን ናቸው በሚል ያለምንም መሳቀቅ መጥተው እንደገና ወደ ሰላማዊ ኑሯቸው የሚመለሱ አካላትም በጣም ብዙ ናቸው። ይሄ የክልሉ መንግስት በራሱ ጊዜ የሚሰራው አለ። የፌዴራል መንግስትም በተቀረጸው በዲዲአር ኮሚሽን እየተሰራ ያለ በርካታ ስራ አለ። እዛ ላይ በቆይታቸው በጣም በርካታ ስልጠናዎች ከነበሩበት ትራውማ እንዲወጡ የሚያደርግ ስልጠናዎች ይሰጧቸዋል። እሱ ብቻም ሳይሆን ወጥተው ደግሞ የሚሰሩበት የሚቋቋሙበት የተወሰነ ነገርም ይዘው ወደ ቤታቸው የሚመለሱበት መሆኑን ያውቃሉና ይሄ ነገር እንደማያዋጣ
የሚያውቅ በጣም በርካታ ዜጋ ተፈጥሯል። እሱ ብቻም ሳይሆን የጽንፈኛው ወይ የሸኔ ድርጊት በራሱ ደግሞ እንድትማረር የሚያደርግ ለህዝብ ያልቆመ ኃይል መሆኑን የሚያሳይ በራሱ በውስጡ አንድነት የሌለው በተለያየ ጊዜ እርስ በርስ የሚገዳደል እና ለምን ዓላማ እንደሚታገል ግልጽ አርጎ ራሱ የማያውቀው ኃይል መሆኑን የሚረዱ በጣም ብዙ ወጣቶች እንደተፈጠሩ ካሉት እንትኖች መረዳት ይቻላል። ከሁኔታው ከመጡት ወጣቶችም ጨምሮ ማለት ነው። አቅም መሆን የጀመሩ ደግሞ ወጣቶች መኖራቸውን ሁላችንም እናውቃለን ማለት ነው። እንደ ሀገር ሰላምና መረጋጋት እንዲፈጠር በርካታ ተግባራት እየተከናወኑ እንደሆነ አንስተውልናል ቀደም ሲል። በተለያዩ አካባቢዎች ደግሞ በሀገሪቱ ዝርፊያም፣ እገታም እንደዚህ አፈና የሚመስሉ ድርጊቶች ይከሰታሉ። የሰዎችና የሸቀጦች ነፃ ዝውውርም እንዲሁ እየተስተጓጎለ እንደነበር አይተናልና ይህን ከማረጋገጥ አኳያ ሰፊ ተግባራት እየተከናወኑ እንደሆነ እየተነሳ ነው። ምን ስራዎች እየተሰሩ ነው? በተለይ የሰዎችና የሸቀጦች ነፃ እንቅስቃሴ እንዲረጋገጥ ከማድረግ አኳያ እየተሰሩ ያሉ ስራዎች ምንድን ናቸው? የተመዘገቡ ለውጦችስ እንዴት ነው የሚገለጹት? የኢትዮጵያ መከላከያ ሰራዊት ከሌሎቹ የጸጥታ ኃይሎች ጋር በመተባበር ነው ይሄን ስራ የሚሰራው። ያው በዋና የሀገሪቷ የሸቀጥና የሰው መመላለሻ መንገዶች ላይ መከላከያ ሰራዊት በራሱ ኃይል መድቦ እንደዚህ አይነት ክትትሎችን ያደርጋል። ያው ኮማንድ ፖስቱን ይመራል ማለት ነው። በአጠቃላይ ግን እነዚህ ያው ይሄ የነበረው ሁኔታ ወደ ሽፍታ፣ ወደ እገታ፣ ወደ ተለያዩ የጥፋት መንገድ እየሄደ እንደሆነ ይታወቃል። ይሄ እንግዲህ በዘላቂነት የሚፈታው ማህበረሰቡ ተባብሮ እነዚህን አላስፈላጊ እንትን ውስጥ የገቡ ወጣቶችንና ሰዎችን መገዘት ከመንግስት እኩል ሲጀምር እንደሚሆን ይታወቃል። ስለዚህ ይሄን እንዲያደርግ ህዝቡ የተማረረ መሆኑን እነዚህ ነገሮች እንዲቀጥሉ እንደማይፈልግ ሰላም አማራጩ እንደሆነ በሰላማዊ ሰልፍ በእነዚህ ሁለት ክልሎች በጣም ብዙ ሚሊዮን ህዝብ ወጥቶ የገለጸበት ጊዜ ቅርብ እንደሆነ እናስታውሳለን። እና ሰራዊቱ እንግዲህ ከሌሎች የጸጥታ ኃይሎች ከክልል ፖሊስ፣ ከፌዴራል ፖሊስ፣ ከሌሎች ኃይሎች ጋር በመሆን ሚሊሻን ጨምሮ እነዚህን ነገሮች ለመከላከል ጥረት ያደርጋል። የነዚህ ኃይሎች አቅም እንዲያድግ የማሰልጠን ስራም ጭምር ይሰራል ማለት ነው። የአካባቢ ሚሊሻን ጨምሮ የማሰልጠን ስራ እንደዚህ አይነት ነገሮች እንዴት መከላከል እንደሚቻል፣ የከፋ ነገር ሲመጣ በምን መንገድ ደግሞ መመከት እንደሚቻል ስልጠናዎችን ይሰጣል። የህዝብ ውይይቶችንም በየቦታው ያደርጋል። ከአካባቢው አመራር ጋር በመሆን በርካታ የህዝብ ውይይቶች በሺዎች የሚቆጠሩ ህዝቦችን እየሰበሰበ በየቀበሌው፣ በየወረዳው፣ በያለበት ቦታ ችግሩ የከፋ ነው በሚባላቸው ቦታዎች ወይ ደግሞ በችግር ውስጥ ቆይተው አሁን ወደ ሰላማዊ ሁኔታ የተመለሱ ቦታዎች ተመልሰው ወደዚህ እንደ ችግር እንዳይገቡ የማህበረሰብ የማንቃት ስራ፣ ማህበረሰቡን የማወያየት ስራ ይሰራል ማለት ነው። አንድ ጊዜ እንደውም እንደምናስታውሰው የዚህ ተቋም ጀነራል መኮንኖች በክልሉ በሙሉ ተበትነው አጠቃላይ የህዝብ ውይይት ህዝብና የሰራዊቱ አመራር ውይይት የተደረገ መሆኑን እናውቃለንና ትልቅ ውጤት ያመጣ እንደሆነ ነው ያለኝ መረጃ ማለት ነው እሱ። ስለዚህ የአካባቢውን የፖለቲካ አመራር የአካባቢውን የጸጥታ ኃይል የመደገፍ እና እንደዚህ አይነት ችግሮች እንዳይከሰቱ የማድረግ ይሄ ነገር ወደ መንደር የእገታና የዝርፊያ ሴል እንዳያደርግ ወደ ዋናው እንትኑ ሲገታ ወደ እንደዚህ አይነት ጥፋት እንዳያደርግ ዘላቂ መፍትሄ እንዲኖረው የአካባቢውን አቅም የማደራጀትና ማህበረሰቡም ይሄንን በንቃት የራሱን አካባቢ ራሱን ሊጠብቅ ስራ እየተሰራ ይገኛል። እንደ መንግስትም የተሰጠው አቅጣጫ ሁሉም የአካባቢ መስተዳደር የራሱን አካባቢ ሰላም አድርጎ ነው ስለሌላው አካባቢ መጨነቅ ያለበትና ዋና ስራው አካባቢውን ሰላም ማድረግ እንደሆነ አሳይመንትም ተሰጥቶ ይታወቃል። የአመራር አንዱ ትልቁ ተልዕኮ አካባቢውንና ማህበረሰቡን ሰላም ማድረግና እንቅስቃሴ እንዳይገደብ የማድረግ ስራ መሰራት እንዳለበት፣ ግን ደግሞ ይሄ ውጤታማ የሚሆነው ማህበረሰቡ ሲደግፈው ነውና ማህበረሰቡ ይሄን እንደሚደግፍ በተለያየ መንገድ ለመግለጽ ሙከራ አድርገዋል። ነገር ግን አሁንም እንዳልከው 100% ሁሉ ነገር እንትን ነው ማለት አይደለም። መሬት ላይ ያለው ነባራዊ ሁኔታ ግን ከዚህ ቀደም ከነበረው ይሻላል። የፌዴራል ፖሊስ አቅምም ቀላል ወደማይባል ደረጃ እንዳደገ እናውቃለን። በሌሎች ሀገራት የሌለ አቅም ተፈጥሯል። አሁን የሚያስፈልገው የክልሎቹ አቅም ደግሞ በዚህ ልክ እንዲመጣ የማድረግ ስራ ደግሞ እየተሰራ ይገኛል እና ሰራዊቱ ይሄንን የመደገፍ ሮል ነው እንግዲህ እየተጫወተ ያለው። ነገሮችም የተሻሻሉ እንደሆነ በተለይ ደግሞ የህዝብ ማመላለሻ አውቶቡሶችና ትራንስፖርት በሰላማዊ መንገድ እየሄደ እንደሆነ በጣም ኢንሲደንቶች ካልሆኑ በስተቀር ማለት ነው። ትልልቅ የሚባሉ አገራዊ ፕሮጀክቶችም በሰላም ባሰብነው ጊዜ የተጠናቀቁ እንደሆነ ይሄ እየሆነ ያለው ሰራዊቱ በከፈለው መስዋዕትነት ነው። እንደምታውቀው በጣም ትላልቅ የሚባሉ ከጅቡቲ ተነስቶ ህዳሴ ግድብ አንድ ትልቅ
የዛ ማቴሪያል ለማድረስ የሚወስደው ጊዜ ከ2 ወር በላይ ሊሆን ይችላል። ሰራዊቱ በእግሩ ጭምር ያንን እያጀበ የሚያደርስበት ሁኔታዎች ሁሉ ተፈጥረው እንደነበር፣ አሁን ግን ነገሮችን እየተቀባበለ ማድረስ እንደተቻለ፣ ማዳበሪያም ቢሆን ከወትሮ በጣም በበዛ ቁጥር ነው በአማራ ክልል ዘንድሮ የተሰራጨው። ይሄ የሚያሳየው የተሻለ የሰላም ሁኔታና የማቴሪያል ሞቢሊቲ እንዳለ አንዱ ማሳያ አድርጌ ነው እኔ የምወስደውና የተሻለ ቁመና ላይ እንዲሆን ጥረት እየተደረገ ነው። ዘላቂ መፍትሄው ግን ህዝብና መንግስት ተባብሮ ነው እንደዚህ አይነቱን በሀገራችን ያልነበረ ባህል እያመጡ ያሉ ኃይሎችን ቆርጦ መጣል ያለበት ብዬ ነው ማስበው። እሺ፣ እናመሰግናለን። ጥሩ ቆይታ እያደረግን ነው። የመከላከያ ሰራዊት ህግ በሚያስከብርበት ወቅትና የሀገርን ሰላምና ደህንነት በሚጠብቅበት ወቅት ሰላማዊ እንቅስቃሴ እንዲፈጠር በሚያደርግበት ወቅት በንጹሃን ዜጎች ላይ እርምጃ እየወሰደ ነው የሚሉ በተለያዩ ማህበራዊ ድረገጾችና በተለያዩ ተቋማትና ግለሰቦችም እየተነሳ ነው። መነሻው ምንድነው ማለት እንችላለን? በእርግጥስ ይሄ የሆነ ነው ወይ? የኢትዮጵያ መከላከያ ሰራዊት የፖለቲካ ነጋዴዎች በማህበራዊ ሚዲያ እንደሚያወሩት አይነት ቁመና ያለው ሰራዊት ነው ብዬ አልወስድም። እኔ እንደዚህ አይነት ፕሮፓጋንዳ የፖለቲካ ነጋዴዎች ባለው የድህረ እውነት ዘመን ተጠቅመው የሚያስተጋቡት የሚዲያ እንትን ነው ብዬ ነው ማስበው። ፕሮፓጋንዳ ነው ብዬ ነው ማስበው። ምክንያቱም መከላከያ ሰራዊቱ የሚገነባው የመጀመሪያው ራስን ለህዝብና ለሀገር ማስቀደም በሚል እሴት ነው። ይህንን በትክክል የተላበሰ ሰራዊት ነው ኢትዮጵያ ያላት። ይሄን የምለው እኔ ብቻ አይደለሁም። ምክንያቱም አንደኛ ሲገነባ በሀገር ፍቅርና በወታደራዊ ሙያ ሳይንሳዊ ሙያና ጥበብ ነው የሚገነባው በመጀመሪያ ደረጃ። እንዲሁ ዝም ብሎ መሳሪያ ብቻ ተሰጥቶት የሚሰመራ ኃይል አይደለም። በቅርብ ጊዜ እኔ የዓለም የሰላም ማስከበር ጉባኤ ላይ ተሳትፌ ነበር ኢትዮጵያን ወክለንና እዛ ላይ የሚነሳው የኢትዮጵያ መከላከያ ሰራዊት በዲሲፕሊንና በስነ ምግባር የታነጸ በጣም ተመራጭ ለሰላም ማስከበር በጣም ተመራጭ ሰራዊት እንደሆነ እኛ ሳንሆን ዓለም ይመሰክራል ማለት ነው። የሰላም ማስከበር ተልእኮ የተወጣባቸው አገራት ሚኒስትሮች ወይ ደግሞ መሪዎችም የሚሉት የኢትዮጵያ መከላከያ ሰራዊት በተመደበበት ሀገር ስጋት ሳይሆን ደጀን ነው የሚሆነው። እሱ ብቻም ሳይሆን የሪኮንሳይል የማድረግ የተጣሉ እዛ አካባቢ ተጋጭተው የነበሩ ዜጎችንም የማስታረቅ ሂደቱን በሚገባ የሚወጣ ካለን ባህላዊ ኔቸርም ጭምር ማለት ነው። ከወታደራዊ ዲሲፕሊን እንትን አልፎ ለማስታረቅ ነገሩን ለማብረድ ለአንዱ ሳይወግን ለእያንዳንዱ እዛ ላለ ዜጋ እንደ ደጀን የሚቆጠር የኢትዮጵያ መከላከያ ሰራዊት አካለ የሚባልበት ደረጃ ላይ የተደረሰባቸው ሀገራት አሉ። ቢኮዝ ከተለያዩ ችግሮች ያስጣላቸው እነሱን ሆኖ ያንን የሚመክትላቸውና ደጀናቸው አድርጎ የሚቆጥሩ ሰራዊት ነውና ይሄ ከሚዲያ እንትን ያለፈ ያው በዘመኑ ምክንያትም የመጣ የሚዲያ ፕሮፓጋንዳ እንደሆነ ቢወሰድ ጥሩ ነው የሚል እምነት አለኝ። በዚህ ሰዓት ተቋሙ በጽኑ መሰረት ላይ የተመሰረተ የተገነባ ያለ ተቋም ስለሆነ ፖለቲካ ነጋዴዎች የሚዲያ ጩኸት ብዙም የሚፈር ወይም የሚነቃነቅ ለዚህም ጆሮ የሚሰጥ ተቋም አይደለም ማለት ይቻላልና ይሄ መውሰድ በጣም ጠቃሚ ነው የሚመስለኝ። ምክንያቱም መከላከያ እንዳልኩ በአገር ፍቅር በወታደራዊ ዲሲፕሊን በሳይንስ በጥበብ የሚገነባ እንጂ ዝም ብሎ ሆ ተብሎ ሰው እንዲገድል መሳሪያ ተሰጥቶት የሚሰማራ አይደለም። ሰው ስርዓት አለው የሚመራበት። ይሄን ደግሞ በትክክል የተረዳ መሪዎች ያሉት በእድሜም በኤክስፒሪየንስም ከተለያዩ አገራትም የሚመረጥ ሰራዊት የገነባች ሀገር ናትና ቢሆን ጥሩ የሚሆነው ይመስለኝ እንዲህ አይነት አገራዊ መከታን የሆነ ኃይል የራስን የመጨረሻዋን እስትንፋስ ለሀገርና ለሕዝብ ለመስጠት የተዘጋጀን ኃይል በዚህ መንገድ ስሙ ባይነሳ እኔ ደስ ይለኛል። እንደዚህ አይነት ኃላፊነት የሚሰማቸው ዜጎች ሊሉት የሚገባው ነገርም አይደለምና ማህበረሰቡም ሊጠየቅ የሚችልበት ሁኔታ አለ ብዬ አስባለሁ። ግን በሚደረገው የሰላም ማስከበር ሂደት ውስጥ ግን ሰው አይሳሳትም ማለት አይቻልም። ከቱም የሚኖረውን ነገር ስለምናውቀው ማለት ነው። የዚህ በተቃራሪው ሳይድ ያለው ኃይልም በህዝብ ውስጥ ተሰግስጎ ህዝብን መስሎ ከህዝብ ነጥለህ እንትን ለማድረግ የሚያስቸግር አይነት ስታይል የሚከተልም ስለሆነ የሚደርሱ አንዳንድ ስህተቶች ሊኖሩ ይችላሉ። ምክንያቱም ይሄም ሰው ነውና የሚፈጠር ነገር አይኖርም ማለት አይቻልም። ነገር ግን እንደሚባለው ሄዶ የሚጨፈጭፍ ሄዶ እንትን የሚል ኃይል ቢሆን ኖሮ እነዛም እስካሁን ድረስ እየተሽለኮለኩ ይቆዩ ነበር የሚል እምነት የለኝም እና ይሄ ከፖለቲካ ነጋዴዎች ጩኸት ያለፈ
ነው የሚል እምነት የለኝም። ኢትዮጵያ የግጭት ቀጠና ወይም ግጭት የሞላባት ሀገር እንደሆነች አድርገው በጣም ብዙዎቹ ያነሳሉ። በሀገር ውስጥም በውጭም እና ሀገሪቱ በጣም በውጥረት ውስጥ እንደሆነች ነው ያነሱ የሚገኙት እና ይህ እንደው መነሻው ምንድነው ማለት እንችላለን? ከምን የመጣ ነው? ከምን ፍላጎት የመነጨ ነው? እና ይህንን ለመመከት እየተሰሩ ያሉ ስራዎችስ ምንድን ናቸው? ከቀጠናዎቹ ጠንካራ አቅም ያላት ጠንካራ ህዝብ ያላት እስከ ዛሬም ድረስ ያልተደፈረች ሙከራ ቢደረግ እንኳን አሳፍራ የምትመልስ የሚመልስ ህዝብ ያላት ሀገር ስለሆነች የዚች ሀገር አሁን በዚህ ጥንካሬ መቀጠል ከዚህ ቀደም ከነበረው ደግሞ በተለየ መንገድ እየተሻሻለ መቀጠል የሚያሳስባቸው ታሪካዊ የሚባሉ የኢትዮጵያ ደመኞች እንዳሉ ይታወቃል። ስለዚህ በራሷ ሪሶርስ መጠቀም መጀመሯ በአገር በቀል አጠቃላይ እሳቤዎች የምትመራ ሀገር ወደ መሆን መሸጋገሯ የሚያሳስባቸው ሀገራት እንዳሉ አውቃለሁ። ምክንያቱም የደከመች ኢትዮጵያን የማየት ፍላጎት ያላቸው በርካታ ግለሰቦችም ሀገራትም እንዳሉ ይታወቃል ማለት ነው። ከዛ በመነሳት እነዚህ ነገሮች ኢትዮጵያ በታሪኳ ሌሎችን ተተናክሎ አታውቅም እንደምታውቀው። ነገር ግን በሌሎች ወደ ኢትዮጵያ የሚቃጡ ትንኮሳዎችን ግን እንዴት አድርጋ በምን መልኩ በአስተማማኝ መልኩ እንደምትመልስ ይታወቃል ማለት ነው። ከታሪክም አሁንም ካለን ነባራዊ ሁኔታ ይሄ በደንብ የሚታወቅ ነገር ነውና ይሄን ማድረግ በማይቻልበት ሁኔታ ደግሞ አሁን ያለውን የዓለም አውድ ተጠቅሞ ያለውን የሚዲያ አውድ ተጠቅሞ እንደዚህ አይነቶችን ነገሮች የማድረግ ፍላጎት እዚህም እዛም ይታያል ማለት ነው። በአሁኑ ሰዓት እየተገነባ ያለው ሰራዊት እነሱ እንደሚያስቡት እዚህ ሰፈር ላይ እነሱ የሰጡን የቤት ስራ የሚመስሉ የእነሱን ምክር እየሰሙ ብድግ ለሚሉ ትናንሽ ኃይሎች የተደራጀ ሰራዊት አይደለም። ይሄ ሰራዊት በማንኛውም የተሳሳተ ስሌት ኢትዮጵያን ለመንካት ወይ ደግሞ ለመድፈር ብሔራዊ ጥቅሟን ለመንካት ለሚፈልጉ ኃይሎች በአስተማማኝ ሁኔታ እየተገነባ ያለ ሰራዊት እንጂ ቤታችን ውስጥ ላሉት ዛም እዚህ ለሚታዩ ትንንሽ ነገሮች የሰፈር ሚሊሺያ በቂ ነው። እያሰለጠን ነው እያዘጋጀ ነው። ራሱን በራሱ መከላከል የሚችል ህዝብም አለን ፎር ዛት ማተር። ስለዚህ አንዳንዶቹ እንደሚያነሱት ኢትዮጵያ ውስጥ በዚህ ሰዓት አንዳንድ ብሔረሰቦች ስም እየጠራ የሃይማኖት እንትን እያረክ የኢትዮጵያ ህዝብ እርስ በርስ ለማባላት የሚነሱ ንግግሮች ወይ ደግሞ አነጋገሮች እኔ የተበሉ ቅቦች ናቸው ብዬ ነው የማስበው። በዚህ ሰዓት በዚህ መንገድ የሚታለል ህዝብ ያላት ሀገር አይደለችም ኢትዮጵያ፣ ኖሯትም አያውቅም። ምንድነው እንትኔ ይሄ ነገር ብዙም የሚጠቅም አይደለም። እኛም በዛ ልክ ለነሱ መልስ ለመስጠት አይደለም አሁን እኔ እየተናገርኩ ያለሁት። ነገር ግን ይሄ ነገር በዚህ ከቀጠለ እና ችግሮች እየከፉ ከመጡ ግን ምንድነው የሚባለው ይሄ ያለው የተላላኪነት መንፈስ የሌሎችን ሀሳብ በተለያየ መንገድ ለማስተጋባት ለሚሞክሩ ኃይሎች ግን ይሄ ተላላኪነት ምንድነው የሚባለው ውሃ ልታመጣ እንደሄደች ጨው አይነት ኮንሲኩዌንስ ይዘውባቸው እንዳይመጣ ጥንቃቄ ቢያደርጉ እመክራለሁ። ምክንያቱም አሁን ኢትዮጵያ ውስጥ እየተፈጠረ ያለው የሰራዊት ቁመና እንኳን እነዚህን ኃይሎች ሌላም ነገር መመከት የሚችል አስተማማኝ ቁመና ላይ ያለ ኢትዮጵያም ለሚተናኮሏት ኃይሎች ሁሌም በተጠንቀቅ ያለ ህዝብ ያላት ሀገር ናትና ብዙም የሚያሳስባት ሀገር አይደለች። ይሄ ትልቅ ሀገር ነው፣ ትልቅ ህዝብ ያለበት ሀገር ነው። በዚህ ሰዓት ያለው ቁመና ደግሞ በጣም አስተማማኝ ነውና ቆሞ ማሰብ የሚጠቅም ነው ይመስለኝ። እንትኑ ያን ያክል እዚህ ግባ የሚባል ነው የሚል እምነት የለም። ጥሩ። እንደ ሀገር እየመጣ ያለውን ሰላማዊ ሁኔታ ህዝቡ እንዴት እየተረዳው ነው ማለት እንችላለን? ማህበረሰቡን በደንብ እንዲገነዘበው እየተሰሩ ያሉ ስራዎችስ ምንድን ናቸው? ማህበረሰቡ በተለይ ደግሞ በችግሩ ባለባቸው አካባቢዎች ያለው ማህበረሰብ ይረዳል ምን ማለት እንደሆነ አሁን እኔ የምናገር። ነገር ግን እንዳልኩ ዘመኑ የድህረ እውነት ዘመን ስለሆነ በጣም አላስፈላጊ መረጃዎች በአጭር ጊዜ የሚዳረሱበት የሚናፈሱበት ጊዜ ስለሆነ እኛም የሰራናቸውን ስራዎች እያደረግን ያለናቸውን ነገሮች በፍጥነት ለህዝብ ተደራሽ በደንብ ባለማድረጋችን የተነሳ ምናልባት ብዥታ ያለባቸው አካላት ሊኖሩ ይችላሉ። ነገር ግን እኔ ለኢትዮጵያ ህዝብ ማለት የምፈልገው ኢትዮጵያ በዚህ ሰዓት በጣም አስተማማኝ የሆነ ኃይል እጅ ላይ ያለች በጣም ሰላማዊ ሀገር፣ ከሰላምም አልፎ አገራት እየመጡ እንዴት ነው
ምንድነው ያገኛችሁት ምንድነው እያደረጋችሁ ያላችሁት ብለው ልምድ ለመውሰድ የሚመጡባት መጥተው ተደንቀው የሚሄዱባት በጣም ትላልቅ ኢንተርናሽናል ኢቨንቶች የምታዘጋጅ አገር ናት ኢትዮጵያ በዚህ ሰዓት። እኛ እንኳን እንደ መከላከያ ሚኒስቴር የአፍሪካ መከላከያ ሚኒስትሮች ኮንፈረንስ አዘጋጅተን ነበር። በዛ ኮንፈረንስ ላይ የሀገራችንን የመከላከያ አቅም አሳይተናቸዋል ማለት ነው። ምክንያቱም ይሄ አቅም የአፍሪካውያንም አቅም ስለሆነ ማለት ነው። በአፍሪካ ላይ የሚቃጡ ማንኛውንም ነገሮችን መጋራት የሚችል አስፈላጊ ከሆነም እንደ ወትሮ ታሪካችን እንደ ቀደመው ታሪካችን ችግር የሚገጥማት የአፍሪካ ሀገር ካለች ኢትዮጵያ ሁል ጊዜም እንደምታደርገው ከጎናቸው መቆም የምትችል ሀገር መሆኗን ለማሳየት እየሰራን ያለነው ስራ የነሱም አቅም መሆኑን ለማሳየት ኮንፈረንስ ነበረን ከነሱ ጋርና ከዛ በኋላ በዛ ኮንፈረንስ ላይ ኦልሞስት ከ30 በላይ ሀገራት ነበሩ የተሳተፉት በሚኒስትር ደረጃ ማለት ነው። ሁሉም ሀገራት በተሆነ መንገድ ተሳትፈዋል። ነገር ግን ከ34 ሀገራት በላይ ግን በሚኒስትር ሌቨል ተሳትፈው ተቋማቶቻችን ጎብኝተው ነበርና አንደኛ በሁሉም የጸጥታና የደህንነት ተቋማት መካከል ያለው የስራ መስተጋብር እጅግ በጣም የሚደነቅ መሆኑን አንስተውልን ነበር። ሁለተኛ ግን አሰልጥኑልኝ፣ ምርት ሽጡልኝ፣ እነዚህን ተቋማት በአገሬ እንድገነባ አግዙኝ ያላሉን ሀገራት ግን የሉም። 34ቱም ሀገራት እንደዚህ አይነት ጥያቄ አቅርበውልናል ማለት ነው። እዚህ ቤት ውስጥ በነገራችን ላይ ከውትድርና የምናየው ፊዚካል አቅም በላይ እጅግ በጣም ትልቅ የሚባል የውጭ ግንኙነትና ወታደራዊ ትብብር ስራዎች ይሰራሉ። እንግዲህ ሁላችሁም እንደምትታዘቡት በተለያዩ ሀገራት ኢታማዦር ሹሞች፣ የተለያዩ ሀገራት መከላከያ ሚኒስትሮች ኢትዮጵያ ድረስ ይመጣሉ። እኛም በተለያዩ ሀገራት ተጠርተን እንሄዳለን እና ያለው ኢንተርናሽናል እውቅናው ሀገር ውስጥ ካለው በላይ ከፍ ያለ ነው መስሎ የሚሰማኝ ነው። ይሄ ግን እኛ የውጭ ግንኙነቱን እንደሰራ ነው ሁሉ የሀገር ውስጡንም በዚህ ልክ መስራት እንዳለብን ይሰማኛል። በደንብ የተደራጀ የመከላከያ ኮሚኒኬሽን ስትራቴጂ ኖሮን በትክክል ማህበረሰቡ ያለውን ነባራዊ ሁኔታ እንዲረዳ የማድረግ ስራ መስራት አለብን የሚል እምነት አለኝ። እሱን በድግ እንሰራለን። ህዝቡ ያለውን ሁኔታ እንዲያውቅ እናደርጋለን። በኮንፊደንስ አገሩ ምን ማለት ነው፣ ወዴትስ እየሄደች ነው፣ ምንስ ለማድረግ ነው የታሰበው፣ ይሄ እያሰብን ያለነው ነገር የሚሳካ ነው ወይ የሚል ስጋት ውስጥ እንዳይገባ ለማድረግ ስራ መስራት ይጠይቃል የሚለው በጣም ወስዳለሁ። ሚዲያዎችም በዚህ ጉዳይ ላይ ሰፋ ያለ ስራ መስራት አለባቸው። ምክንያቱም ይሄ አቅም የኢትዮጵያ አቅም ብቻ አይደለም፣ የአፍሪካም አቅም ነው። እንደምታውቀው በበርካታ የአፍሪካ ሀገራት ኢትዮጵያ ደግፋ ነው ነጻ የወጡት ይባላል። ትላልቅ ሀገራትን የመሩ የሀገር መሪ የሆኑ ሰዎች እዚህ ሰልጥነው የሄዱ ሁሉ እንዳሉ እና ይሄንን ሀገር ይሄን አቅም ይሄን ታሪክ ይዘን ነው እንግዲህ ለማህበረሰባችን ያልሸጥ ነው። ምናልባትም የኛ ስለሆነ የቀለለብን ይመስለኛል። እኛም ኮሚኒኬት ማድረግ አለብን። ዘመኑ የኮሚኒኬሽን ዘመን ነው። ህዝቡም ደግሞ ምንድነው ያለው የሚለውንም መጠየቅ አለበት ብዬ ነው ማስበው። ጥሩ። ወደ ማጠቃለያ ጥያቄያችን የሀገር ሰላምና ደህንነት እንዲረጋገጥ በተለይም ደግሞ የልማትና ዲሞክራሲ ስርዓት ግንባታ እውን እንዲሆን ለማስቻል በቀጣይ ምን ሊሰራ ታስቧል? ሉዓላዊነቷንም በተለይ እንዳትደፈር ለማድረግ ከውጭ ጠላትና ጥቃትም እንዲሁ ለመመከት ምንድነው በቀጣይ የታሰቡ ነገሮች? አመሰግናለሁ። እንግዲህ ኢትዮጵያ በዚህ ሰዓት ቅድም እንዳልኩት አስተማማኝ ሰላም ያለባት ሀገር ናት። ጎረቤቶቻችንም ህዝባችንም ስጋት ሊገባው አይገባም የሚል አለኝ። አይስጉ የሚል ነው። በተለይ ለጎረቤቶቻችን ለኢትዮጵያ ህዝብ አይስጉ የሚል መልእክት አለኝ። እንደ ሀገር ግን እየሰራን ያለ ነው ስልጣናውን ቅድም አንስቻለሁ። የአደረጃጀት ማዘመኑን፣ የአሰራር ስርዓቶችን ፕሌስ ማድረጉን፣ አጠቃላይ ስራዎች በህግና በስርዓት እንዲመሩ የማድረግ ስራ ኦልሞስት የተጠናቀቀበት ተቋም ነው። አሁን የተጀመሩ ስራዎችን የማስቀጠል የማጽናት ወደ ፕሮዳክቲቪቲ የማስገባት ስራ ነው። ከዛም ባሻገር ግን ይሄ መከላከያ ሰራዊት የአምራች ኃይልም ወደ መሆን ተሸጋግረዋል። ከዚህ ቀደም እያሉን ያልተጠቀምንባቸው በርካታ ወታደራዊ ኢንዱስትሪዎች ነበሩ እንደምታውቀው። አሁን ግን እነዛ ወታደራዊ ኢንዱስትሪዎች ዘምነው በትጥቅ ራሳችን እንችለን ሌሎች አገራትን የማገዝ ለሌሎች አገራት የማቅረብ ጊዜ ላይ ነው ያለ ነው ማለት ነው፣ ድሮንን ጨምሮ። እሱ ብቻ ሳይሆን አጠቃላይ የሰራዊቱን ጤንነትና ደህንነትም ለመጠበቅ በርካታ የጤና ተቋማት ያሉት የጤና ባለሙያዎችንም ራሱ እንትን እያደረገ ያለ እያመረተ ያለ ተቋም ነው። ምን ፈልጋቸውን አጠቃላይ ወታደራዊ ሙያዎች ብቻ ሳይሆን አስተዳደራዊ ሙያዎችን፣ ቴክኒካል ሙያዎችንም ዩኒቨርሲቲው እያመረተ ያለበት ሁኔታ ነው ያለው። የራሳችን ዶክተሮች የተቋሙ ማለት ነው። ይህንን ተቋም መቀላቀል የሚፈልግ ማንኛውም ዜጋም ተምሮ የሚማርበት
ነገር ግን በዋናነት ደግሞ የሰራዊቱ አባላት የሚማሩባቸው በርካታ ትምህርት ቤቶች፣ በርካታ ዩኒቨርሲቲዎች፣ በርካታ ኮሌጆች ያሉት ከሊደርሺፕ እስከ ቴክኒካል እንትን ድረስ ያለው እሱ ብቻም ሳይሆን ሾፌሮችን፣ ኦፕሬተሮችን፣ ኤሌክትሪሻኖችን፣ ሳኒቴሪያንስ እነዚህ በአጠቃላይ በኢትዮጵያ ውስጥ በጣም ስካርሲቲ ያለባቸው ነው የጥገና ባለሙያዎችን በሙሉ የማሰልጠን የሚችሉ ትልልቅ ኮሌጆች ያሉት ተቋም ነው። ይሄ ተቋም 14 ኮሌጆች አክቲቭሊ በዘመናዊ መንገድ ሰው ያሰለጥናሉ ማለት ነው። ከዛ ወጥተው ደግሞ የሚተማሩባቸው ትልልቅ ኢንዱስትሪዎች ያሉት ተቋም ነውና ይሄ ተቋም ዛሬ በራሱን ከመቻል አልፎ ለሌሎች ሀገራት ወደ የማቅረብ ጥያቄ ላላቸው ፍላጎት ላላቸው ሀገራት የማቅረብ ቁመና ላይ ደርሷል ማለት ነው። ክቡር ጠቅላይ ሚኒስትራችን በፓርላማ ፊት እንደተናገሩት ዛሬ እኛ ለራሳችን ሳይሆን ገበያ ፈልጉልን እንዳሉት ማለት ነው። የገበያ ችግር ኖሮ አይደለም፣ ግን ደግሞ እኛ ምን ያህል አስተማማኝ ደረጃ ላይ እንዳለን ለማሳየት ነው። እሱ ብቻም ሳይሆን የአየር ኃይላችንን ስትመለከት በጣም በሚገርም ሁኔታ ዘምኖ ያለ ኢንተርናሽናሊ ሪኮግናይዝድ የሆነ አገራት የኔን ኃይል አሰልጥንልኝ እየተባለ በየቦታው የሚፈለግ በጣም ብዙ ኢንተርናሽናል ተማሪዎች በየኮሌጁ በየተቋሙ አሉን ማለት ነው። ስለዚህ እየተሰራ ያለው ስራ ከተቀመጠው እንትን ቀድሞ እየተሳካ ያለበት፣ ምክንያቱም መከላከያ በባህሪው መስራት የምትፈልገውን ነገር ብቻ የምታሳየው እንጂ እሺ ብሎ በስራ የሚለግም ኃይል አይደለም። ምክንያቱም ከዛም በላይ ነፍሱን ለመስጠት የተዘጋጀ ኃይል ስለሆነ ማለት ነውና ወርክ ፎርሱ በጣም ዲሲፕሊንድ በጣም ፕሮዳክቲቭ ወርክ ፎርስ አለ እዚህ። እሱ ብቻም ሳይሆን ጥናትና ምርምሮችም ይካሄዳሉ። በወታደራዊ መስክ ብቻም ሳይሆን በመሳሪያ ማዘመን ሜዲን ኢትዮጵያ መሳሪያዎች በቅርቡ የኢትዮጵያ መሳሪያዎች ሆነው የሚወጡበት ቁመና ላይ የደረሰ ሪቨርስ ኢንጂነሪንግም እየተሰራ ያለበት ጥናትና ምርምሩ ለፕሮዳክሽኑ ጭምር ግብአት እየሆነ ያለበት አስፈላጊ ከሆነ ማሳየት የሚቻል በኢትዮጵያ ብቻ የተመረቱ የሚባሉ መሳሪያዎች ብቅ ብቅ ማለት የጀመሩበት ሁኔታ ላይ ነው ያለ ነው ማለት ነው። እሱ ብቻም ሳይሆን እንደ ሀገር ሌሎች የግል ድርጅቶች ሄደው ሊሰሩት የማይሰሯቸው ፕሮጀክቶችን ኢንፍራስትራክቸር ፕሮጀክቶችን የመንገድን በለው ሌላ ምን በለው በጸጥታ ችግር ወይ የሆነ የሀሪሽ ኢንቫይሮንመንት ያለባቸው አካባቢዎች ላይም ገብቶ መስራት የሚችል በጣም አስተማማኝ ቁመና ላይ ያለ የኮንስትራክሽን ካምፓኒዎችም አሉት። የራሱን ቤት የራሱን ህንፃ መስራቱን ይሄ ህንፃ የተሰራው በመከላከያ ኢንተርፕራይዝ። ስለዚህ እነዚህ አይነት ስራዎችንም መስራት የሚችል የሰራዊቱንም ኑሮ ለመደገፍ በጣም አግሬሲቭሊ በግብርና ባለበት ቦታ ሁሉ በግብርና ላይ የተሰማርቶ ያለ የራሱ ብቻ ሳይሆን የማህበረሰቡንም የእርሻ ስራ የሚያግዝ ተቋም ነው ማለት ነው እና በጣም ብዙ እቅዶች ያሉት ትልልቅ ነገሮችን የሚያስብ እንደ ሀገር የፈጠራና የኢኖቬሽን ማዕከል ለመሆን እየሰራ ያለ ተቋም ነው ማለት ነው እየተገነባ ያለው። ስለዚህ ይሄ በእቅድ ብቻ ሳይሆን ከእቅድም ቀድሞ ኢትዮጵያ የብልጽግና ተምሳሌት ለመሆን የአፍሪካ ብልጽግና ተምሳሌት ለመሆን የምትሰራውን ስራ ቀድሞ ለማሳካት እየሄደ ያለ ኦልሬዲ ተምሳሌት ሆኖ አገራት እየመጡ ጥያቄ የሚጠይቁት ተቋም ሆኗል እና ይሄ የሀገር ጸጋ፣ የሀገር ሀብት፣ የሀገር ንብረት፣ የሀገር ልጆች ናቸው። በአጠቃላይ ደግሞ አንድም ኦልሞስት ከሌላ ሀገር መጥቶ ይህን የሚያግዝ ኃይል የሌለበት ነው እና ይሄ በጣም ትልቅ ኃይል ነው። በጤናው ዘርፍ ስትመለከት ደግሞ ሌሎች ተቋማት የማይሰጡት አገልግሎት ለመስጠት ኮምፕሬሄንሲቭ የሆነ የልማት ድርጅት የሆነ ሆስፒታልም ገንብቶ ለሀገር ያበረከተ ተቋም ነው። እዛ ተቋም ላይ ወደ ውጭ ሀገር ሄደው ሲታከሙባቸው የነበሩ ችግሮች አሉ፣ በሽታዎች አሉ አይደለም። ሁሉ ዶላር እያወጣን ሰዎች ባንኮክ፣ ህንድ፣ ሌላ ሀገር የሚሄዱባቸው በሽታዎች እዚሁ ለማከም ዝግጅቱን ጨርሶ ወደ ተግባር እየገባ ያለ በጦርነት የተለያየ ጉዳት የደረሰባቸውን ልጆች በሙሉ እያከመ ሂፕ ሪፕሌስመንትን ጨምሮ እየሰራ ያለ ተቋም ተፈጥሯል ማለት ነው። ለሀገርም አንዳንድ ትልልቅ የሌሉ ተቋማትን እስከ ማበርከት የደረሰ ተቋም ነው። እንግዲህ በዚህ ሁሉ አለመረጋጋት በሚባለው የኢትዮጵያ የሰላም እጦት ውስጥ እየተባለ ነው እንግዲህ የተሰራ ያለውና ያለው ነገር ቀላል የሚባል አይደለም። እቅዱም በአግባቡ እየተሳካ ያለበት ሪፎርሙም በደንብ እግሩን የተከለበት ማንም መጥቶ የሚወዘውዘው ያልሆነበት ተቋም የቀሩ ነገሮች እንዳሉ ሆነው ተቋም ነው የሚለው ቢወሰድ ጥሩ ነው። ጥሩ። የመከላከያ ሚኒስትር ኢንጂነር አይሻ መሐመድ ለውድ ጊዜዎት እጅግ በጣም እናመሰግናለን። የተወደዳችሁ ተመልካቾች የዛሬ ወቅታዊ ዝግጅታችን በዚህ ተጠናቋል። ስለነበረን ጊዜ እናመሰግናለን። ይህንን ወቅታዊ ዝግጅት በማዘጋጀትና በማቅረብ አብራችሁ ቆይታ ያደረኩት አብዮት ይግዛው ነበርኩ። ጤና ይስጥልኝ።